ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን ስለ ብለም ኤርድሮፕ የምናይ ይሆናል። ከዚህ በፊት ቴሌግራም ቻናላችን ላይ ኤርድሮፕ አሎኬሽናችሁን ማየት እንደምትችሉ ሼር አድርጌላችሁ ነበር። በትላንትናው ዕለት አዲስ ኢንፎርሜሽን ሼር አድርገዋል። ብለም ፖይንታችሁን ካያችሁት ስትገቡ የደረሳችሁን ካያችሁት ለጊዜው 30%ን ብቻ ነው ማውጣት የምትችሉት እና እንዴት ነው ማውጣት የሚቻለው? ምን ብታርጉ ያን እንዴት አርጋችሁ ማውጣት ትችላላችሁ? ክሌም ማድረግ የምትችሉት ደግሞ አንድ ጊዜ ብቻ ነው። 30%ን አሁን ክሌም ካደረጋችሁት ከዛ በኋላ ከ180 ቀን በኋላ 70% ምናምን ማውጣት አትችሉም። ሼር እንዳደረጉት ነገር እኔ እንደተረዳሁት ከሆነ ማለት ነው። ስለዚህ አንድ ጊዜ ብቻ ነው ማውጣት የሚቻለው። አወጣጣችሁ ይወስነዋል እንዴት አርጋችሁ እንደምታወጡት። ስታወጡት አንድ ጊዜ ነው የምታወጡት። መጨረሻ ላይ ካወጣችሁት ሙሉውን አሁን ካወጣችሁት 30%ን እሱ እንዴት እንደሚሰራ በዛሬው ፕሮግራማችን የምናይ ይሆናል። እንደተለመደው ፕሊስ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ቪዲዮ ላይክ ስታደርጉ ቪዲዮ ለብዙ ሰው እንዲደርስልን ይረዳኛልና ፕሊስ ቪዲዮ ላይክ ያደርጋችሁ ጀምሩት። ወደ ዛሬው ፕሮግራማችን ቀጥታ ስንሄድ ቴሌግራም ቻናላችን ላይ ሼር አድርጌላችኋለሁ። እነሱም ኮሚኒቲያቸው ላይ ሼር አድርገውታል። ይሄን ነገር እንደምታዩት ክሌም የምታደርጉበት ኦፕሽን ነው። እንደምታዩት 6.5 10% ወይም ደግሞ ፉሊ ክሌምድ ይላል እዚህ ጋር። ይሄ ምንድነው? እንደምታዩት እዚህ ጋር how does ብለም ክሌም ወርክ ይላል እዚህ ጋር። ክሌም እንዴት ማድረግ ትችላላችሁ ወይም ደግሞ ክሌሚንግ ፕሮሰሱ እንዴት ነው የሚሰራው ይልና እዚህ ጋር እንደምታዩት you can instantly claim 30% of your ብለም ኤርድሮፕ ቀጥታውኑ ሊስት በሚደረግ ጊዜ ወይም ደግሞ ቶክኑ በሚወጣ ጊዜ 30%ን ኢንስታንትሊ ማውጣት ትችላላችሁ። 30%ን ማለት ነው። ብዙ ሰው 20 ምናምን የደረሰው ኤርድሮፕ ላይ 100 የደረሰው አለ 300 እንደሰራችሁት ነው። እሱ ምን እንደታየ ነግራችኋለሁ ወደ መጨረሻ ላይ። እዚህ ጋር እንደምታዩት እንዴት ነው የሚሰራው ወደሚለው ስንሄድ the remaining part unlock daily in equal portion ይላል። በየቀኑ የቀሩት በየቀኑ እየተከፈተላችሁ ይላል። ለ180 ቀን ይመስለኛል አይ ቲንክ የሚቆየው እና አንድ ጊዜ ክሌም ስታደርጉ የቀረው በርን ይደረጋል። ለምሳሌ እዚህ ጋር እንደምታዩት እንደዚህ ነው የሚሰራው ይልና ለምሳሌ 10 ብለም ቢደርሳችሁ ወይም ደግሞ ኤርድሮፓችሁ የደረሳችሁ 10 ቢሆን በመጀመሪያው ቀን 3ቱን ማውጣት ትችላላችሁ። 30% ማለት የ10 3 ነው። 3ቱን ካወጣችሁ የቀረው 7ቱ በርን ይደረጋል ነው የሚለው። እንደምታዩት እዚህ ጋር የቀረው 7ቱ በርን ይደረጋል። ክሌም አት 30 ይላል እዚህ ጋር ደግሞ በ30 ቀን በ30ኛው ቀን ማለት ነው። ይሄ በመጀመሪያው ቀን 3ቱን ካወጣችሁ 7ቱ በርን ይደረጋል። 3ቱን ተወስዳላችሁ ማለት ነው። በ30ኛው ቀን መታችሁ ክሌም ካደረጋችሁ ደግሞ 4.7ቱን ታወጣላችሁ። 5.8ቱ በርን ይደረጋል። በ90 ቀን ከመጣችሁ ደግሞ 6.5ቱን ታወጣላችሁ። 3 ምናምኗ በርን ትደረጋለች እና በ180ኛው ቀን ካወጣችሁ 100%ን ማውጣት ትችላላችሁ ማለት ነው። እዚህ ጋር እንደሚሉት 0 በርን ይደረጋል ነው የሚለው። ምንም በርን አይደረግባችሁ 100%ን ማውጣት ትችላላችሁ ከ180 ቀን በኋላ ካወጣችሁ ማለት ነው። እንደዛ ነው የሚሉት። እዚህ ጋር choose wisely ይላል። አስባችሁ ክሌም አድርጉ ነው የሚለው እዚህ ጋር እና እዚህ ጋር እንደምታዩት ኤርድሮፕ የተሰጣችሁ የታዩ ነገሮች አሉ። ኤርድሮፕ ላይ ለምሳሌ ከጎናችሁ ያለው ጓደኛችሁ ቢፒ ፖይንቱ ትንሽ ሆኖ ከናንተ በላይ ኤርድሮፕ ሊያገኝ ይችላል እና እዚህ ጋር እንደምታዩት የታዩ ነገሮች ኤምፒ ፖይንት ታይቷል። ቢፒ ፖይንት ድሮፕ ጌም የዛግዜ ድሮፕ ጌም ካርዶች አሉ አይደል? ካርዳችሁ ሳልተጠቀሙ ምናምን ስንል የነበረው እነሱ ነገሮች የተጫወታችሁ ይታያል። ቼኪን ምን ያህል እንዳደረጋችሁ፣ ፋርሚንግ፣ ፍሬንድ ሴንድ ዜር አክቲቪቲ ይላል። ሰው ጋብዛችሁና የጋበዛችሁት ሰው እዚህ ፕላትፎርም ላይ ምን ያህል አክቲቭ ነበር የሚለው ይታያል። እነዚህ ነገሮች ታይተው ነው ፖይንት የተሰጣችሁ ማለት ነው። ስለዚህ ለዛ ነው የተለያየ ቢፒ ፖይንት ኑሯችሁ ብለም አሎኬሽናችሁ የተለያየ የሆነው ብለው እዚህ ጋር አናውንስ አድርገዋል። ስለዚህ እዚህ ጋር ልነግራችሁ የፈለኩት ነገር ለምሳሌ ሊስት ሲደረግ ነገ ሊስት ቢደረግ ብታወጡ 30%ን ሌላውን ማውጣት አትችሉም። እንደዛ ነው የመሰለኝ። እዚህ ጋር እንደምታዩት በርን ይደረጋል ነው የሚለው። ስለዚህ ቆይታችሁ ሞር ባወጣችሁ ቁጥር የምታገኙት ወይም ደግሞ ማውጣት የምትችሉት አማውንት ከፍ እያለ ይሄዳል ብለው እዚህ ጋር አናውንስ አድርገዋል ማለት ነው። ሜቢ በቅርብ ቀናት ውስጥ ሊስት የሚደረግ ይመስለኛል። አናውንስ የማደርጋችሁ ይሆናል። ያው ስላስጀመርኳችሁ ላሳውቃችሁ ብዬ ነው እንጂ ኤርድሮፕ ምናምን ተተናል እንደምታውቁት ያው ስላስጀመርኳችሁ ሙሉ ፕሮሰሱን አሳያችኋለሁ በሚለው ነው እና በቀጣይ አዲስ መረጃም ሲኖር የማሳውቃችሁ ይሆናል። የዛሬው ፕሮግራማችን ይሄንን ይመስላል። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑልኝ።